ስለሆኑ ያ ባይሆን ኑሮ አባትየውን በዛ ደረጃ እንደዛ ተለሳሰው ሊያወሩ አይችሉም። ነገሩ እየተቆላለፈ የመጣው ምንድነው? በይወል ልጅቱ ካለች ወደ ላ ጥያቄ እንደሚዞርባቸው ስለሚያውቁ ቀጥታ ሞታለች ብለው ወደ ላጎነና ያመጡት ሰው ይሄ ትክክል ስላልሆነ አሁን ከሰያ ጋር ያወራ ያለው ልጅቱ እንዳልሞተች ታውቃለህ፣ ግን ካፈርኩ አይመልሴ ነው የሚሆነው። አራቱም ልጆች ባይናቸው አላዩም መሞቷን ልጅቱ የነገሩህ ምንድነው? አሉን ነው። አንተ አሉ ብለህ ነው ሰውየውን አባትየውን ልታሳምን አምነዋለሁ ጓደኛዬ ምናምን ያልከው። ጓደኛ ያልከው ሰው ደግሞ ምንድነው የልጅቱን መሞት ለአባትየው ሲያስረዳ ሙታለች ብያለሁ ዋ ብሎ ወደ ማስፈራራት ነው የገባው። ሶ ይሄ is not real እየዋሻችሁን ነው። በጣም ትገርማላችሁ። የኢትዮጵያ ሕዝብ እየሰማችሁ ነው። አንድ እንኳን በህፃን ልጅ የሆነ ተራ ሰው እንኳን ኢቭን የሆነ መናገር የማይችል ሰው ሲሞት በዚህ ደረጃ አይደለም ሰው ሊያረዳ የሚችለው። ዛሬ ቴክኖሎጂ በእጁ ሁሉም ሰው አለ። በነገራችን ላይ ተክላይ የሚባለው ልጅቱ ብትሞትበት ግጥም አድርጎ ነው መረጃ ፎቶ አንስቶ እንደተታቃስት ምናምን እመኑኝ ይሄ ሙታብኛል ብሎ ላንተ የሚልክልህ እዚህም ደረጃ ደርሱ ልጅቱ ስላልሞተች ነው። አለቀ። ይሄ ነው ጥያቄ። እሺ መሪዎቹ ራሱ ስራቸው ስለሆነ ተክላይ ቢያዛቸው ነገ ተጠያቂ ነን ሲሉ መሪዎቹ ታዛዥ ናቸው። ግዴታ እነ ተክላይ ይጠይቁናል ሲሉ ሁሉ ይቀርጹ ነበር። በትክክል ትንሽ ላውራ አንዴ እሺ ኦኬ ወንድም ልቅደም ወብሬክስ ቦታ እሺ የኔ ጥያቄ ምንድነው በመጀመሪያ አባት ፎቶና ቪዲዮ ቀርጻችሁ ላኩልኝ ከማለታቸው በላይ ቅድም ሳራ እንዳለችው ሰውነቷ ላይ ያለ ነገር እንትን ብላችሁ እንድታሳዩኝ ነበር ያሉት አይደለ? ይሄ ወንድማችን ደግሞ የሚለው አባት ፎቶና ቪዲዮ እንቅረጽላችሁ ከ3 ቀን በኋላ ነው ምናምን ሲሉ አይ ሰውነቷ ውስጥ ላይ ያለው እንትን ነው የሚያሳምነኝ ስላሉ ቪዲዮና ፎቶ አልተቀረጸም አለ። አንተ እንደ አባት እንደዛ እንኳን ቢሉ አንተ አንደኛ እንደላካት ሰው ይሄንን ስራ እንደሚሰራ ሰውና አንተ እንደላካት ቢያንስ ነገ ጧት ያስጠይቀኛል ብለህ እንዴት አታስብም? እሱን ይቅርና እንደ ሰብአዊነት ነገ ጧት ከአባትም በላይ ባለቤቷም አለ እህት ወንድም ይኖራል። ይሄ ነገር ይጠይቁኛል በሚል እሳቤ እንዴት እነዛ መሪ ሲመሯቸው የነበሩ ሰዎችን ቢያንስ ፎቶና ቪዲዮ ቀርጸው እንዲልኩልህ አላደረክም? አንድ ጥያቄ። ሁለተኛ አባት አላማጣ ድረስ ሄዶ የሚያውቁትን ሰውዬ ጋር ደውለው ሲጠይቁ ልጅቷ በህይወት አለችና ሌሎች ሰዎች ሰጥተዋቸው ነው ሚል ነው የተናገሩት። ቅድም ላይ እንደሰማን ከሆነ ማለት ነው። የኔ እሳቤ እዚህ ላይ ምንድነው ልጅቷ በዛን ሰዓት በምትደክምበት ሰዓት እሷንም ጥለው መሄድ ስለማይፈልጉ ምናልባት እዛ አካባቢ ያለ ሰው ሌላ ሰው ካለ ለዛ ሰው ሰጥተው ከዛ ሰው ገንዘብ ተቀብለው ሊሆን ይችላል። ኦሬዲ ልክ እንደ መሸጥ ማለት ነው። አንድ ይሄ ሁለተኛ ያዙት በደንብ አድርጋችሁ። ይሄ አንድ መረጃ ስለሆነ ማለት ነው። አባት አላማጣ ድረስ ሄዶ ያገኙት መረጃ ልጅቷ አለች ሌሎች ሰዎች ጋር ሰጥተዋት ነው ሌሎች ሰዎች እጅ ጋር ናት ተባልኩኝ ብለው ነው የተናገሩት አባት። ይሄ በአንደበታቸው ነው የሰማነው። ይሄን ካሉ ልጅቷ ላለመሞቷ አንድ ትልቅ ማረጋገጫ ነው። ሁለተኛ ዛሬ ቀን ላይ አንዲት የጉራጌ ልጅ እዛው 5 ዓመት ሙሉ ታግታ የነበረች ነፍሰ ጡር ሆና አርግዛ መጨረሻ ላይ አውጥተው የጣሏት ልጅ በዚህ ወር ውስጥ ረመዳን ከመግባቱ በፊት አካባቢ ሀገር ቤት ገብታ ስለሃና መረጃ ቪዲዮ ራሱ ተልኮላት እህቷ ጋር እያወሩ ድንገት እንደዚህ የምትባል ሃና የምትባል ልጅ እኮ እዛው ቦታ ላይ ነበረች አንቺን የምትመስል ስትላት የምርሽ ነው እቺን ልጅ ናት ወይ ብላ ቪዲዮ ስትልክላት አዎ እቺ ራሷ ናት ልጅቷ ብላ ተናገረች። እቺ ልጅ ማን ናት? ጉራጌ ልጅ ናት። የትም አታውቃትም፣ የትም አይተዋወቁም። ሁለት እነዚህ ከመጀመሪያ ጀምሮ እስከ መጨረሻው ያለው። ሶስተኛ ይሄ ማን ነው? ማሩ የሚባለው ማሩ ነው መሰለኝ ስሙ። ሶሪ ስሙ አልተያዘልኝም። እሱም በበኩሉ መረጃ አለኝ ብሏል። መረጃውን ያው ማውጣት ባይፈልግም አንድ መረጃ አለኝ ብሏል። ከአንድም 2 3 4 5 ሃና በህይወት መኖሯን የሚያረጋግጡ መረጃዎች አሉ። አንተም እየሰማህ ነው። እየሰማህ እስከሆነ ድረስ ልጅቷ ምናልባት ሲመሯት የነበሩ ደላሎች
ቦታው ላይም ጥለው መሄድ ስላልፈለጉ ምናልባት ለሌላ ሰው አሳልፈዋት ሰጥተዋት ከሆነ ሌላላ ደላላ እዛው ሽጠዋት በገንዘብ ቀይረዋት ከሆነ እውነቱን ማጣራት ነው። ገንዘብ ከሆነ የሚፈልጉት የኢትዮጵያ ሕዝብ የሚችለውን አድርጎ ለነዛ ሰዎች ወላጆችም ቢሆን የጠየቁት እንደዛ ነው። ልጅቷ ተሽጣ ከሆነ በገንዘብ ተቀይራ ከሆነ እንደዛ ተከታትለህ ልጅቷን ያለችበትን ቦታ የማሳወቅ ግዴታ አለብህ። ይሄ ነው የኔም እሺ እኔ ልጠይቅ። እሺ መልስ። ይቅርታና ቆይ መልስ። እሱ ይመልስ። ቀጥል። እኔ የምመልሰው ቅድም ከብሬክስ በፊት ለጠየቀው ሰው ጥያቄና የብሬክስንም በዛው መልስ። ቀስ ብለህ አያይዘህ መልስ። ቀስ ብለህ ቅድም ከብሬክስ በፊት ሰውዬው ያወራው ሰውዬ ተክላይ ጋር ደወለ፣ መንገድ ላይ ናቸው እየመጡ ነው ብሎታል። አልደከመችም ታመመችም አላለውም ብሏል። ተክላይ ደክማ እኔ የበፊቱን የተጫወቱትን እንትን እያደረጋችሁት አለ ደክማባቸው እያዘሩ እየደገፉ እየመጡ ነው መንገድ ላይ ናቸው ልጅቷ ደክማለች ብሎኛል እያልኩ ቅድም ሰውራ እንደደከመችና አልሄድ እንዳለቻቸው ነግሮኛል። ከዚህ ደግሞ ለብሬክስ ስላለው መሞቷን እንዴት አመንክ ላልከው እነዚህም ልጆች ነገሩኝ። ሁለተኛም ደግሞ አባትየው ካክላቷ ላይ ቀዳችሁ አምጡልኝ ሲሉ እኔ ካክላቷ ላይ በዚህ ሰዓት አልቀድም፣ ቦታውም የሚያስፈራ ቦታ ነው። ሌላ ሄጄ ከፈለጋችሁ ቪዲዮም ሆነ ፎቶ ልላክላችሁ በዚህ ሰዓት ከ3 ቀን ከ4 ቀን በኋላ አይ አላምንም፣ አሁን ይሄ አስከሬን ይበላሻል፣ የራሴ ሰው አለ ካላችሁ ከየመንም ሰው ስጡ፣ ከጅዳም ሰው ስጡ፣ በራሴ ትራንስፖርት እስከዛ ቦታ ላምጣው፣ መልሼ ጅዳ ልመልሰው፣ የራሴ የምትሉት ሰውዬ ላኩልኝ። ከነዛ ከሰዎች ጋር እኔ ለዛ ለሰውዬ ኃላፊነቱን ወስጄ እዛ ቦታ እመልሳለሁ። አስከሬን ፎቶና ቪዲዮ አይላክም ካላችሁ የሚያጣትና እሷን በቃ አስከሬን ብቻ የሚረዳ ሰው ካለ ስጡኝ፣ ከኢትዮጵያ ቢሆን ላምጣ ብሏል። ለአባትየው ይህም ቃል በቃል ጠይቆታል። ግን ፎቶ አላክም። አው ፎቶ ባለመላኩ ነው አሁን ይህ ሁሉ ደረጃ ውስጥ ያደረሰ። ሌላውን ጥያቄ ጠይቋል። በቃ ከኢትዮጵያም ሰው ስጡኝ፣ ከየመንም ሰው ካላችሁ አምጡ፣ ከጅዳም አምጡ፣ የሚያውቃት ሰው ላሳይ ብሏል። ከ3 ቀን ከ4 ቀን በኋላ እኔ ሰው አልፈልግም ያቺን ነገር እዛ ላይ ነገር ቀዳውጣልኝ ሲል ያቺን ነገር ገብቼ ክንድ ላይ እዛ ቦታ ላይ አስከሬን ላይ ገብቼ ቀድቼ አላወጣም፣ እኔ እፈራለሁ ማለት እዛ ላይ ቀድጄ አልገባም። በቃ የሚያውቃት ሰው ላኩልኝ፣ ከየትም ቦታ ነው ከየትም ቦታ እኔ ትራንስፖርት እችላለሁ አምጡልኝ አለ። እሱ እንደዛ ሲል አንተ ለተክላይ አባት እንደዛ ቢልም አንተ ለተክላይ ችግር የለውም ማንኛውም ሰው ብትሰጡኝ ሄጄ ማሳየት እችላለሁ ካለ አንተ ለተክላይ እንዴት በዛን ሰዓት ቢያንስ ቪዲዮ የአባቱን ነገር ረስተ ቪዲዮ ቀርጸው እንዲልኩልህ እንዴት አላደረክም ነው? እሺ ከ3 ቀን ከ4 ቀን በኋላ እስኪ የዛን ቀን አልተመቸንም ተባለ አይደለ? ከ3 ከ4 ቀን በኋላ ግን ወስደን በአካል ሙላ ማሳየት እንችላለን እስከ ማለት ከደረሱ አባት እሺ የፎቶ እንትን እንኳን ባይስማሙ አንተ እንዴት ፎቶና ቪዲዮ ቀርጻችሁ ላኩልን? እሺ በቃ እኔ ልክላችኋለሁ እንዴት አላልክም በሰዓቱ? አባትየው የማን ሰው አለኝ እሱ ጋር ሰው አለኝ ላስተካክልና ደውልላችኋለሁ ነው ስልክ ዘግቶ ወጣዱ። እኔ እኮ እያልኩ ያለሁት የአባትን ነገር እርሳው ዝም ብለህ ችግር የለውም። አባት እንደ አባት አይደለ እየተናገሩ ያሉት። አንተ ግን ልጅቷን እንደላከ ሰው ነው የምልህ። አንተንም ከተጠያቂነት ራስን ከተጠያቂነት ነፃ ለማድረግ እንዴት ይሄንን ነገር አላሰብክም ነው የኔ ጥያቄ። ገብቷል አይደለ? ዛሬ እኮ ይሄንን ነገር እየተነሳ ያለው ልጅቷ ቪዲዮ አሳማኝ ነገር ቪዲዮ ሞቷን የሚያረጋግጥ ቪዲዮ ወይም ፎቶ ባለመኖር ነው አይደለ? የዛን ሰዓት አንተ እንደዛ ለምን አላልከውም ለዛ ለመሪዎቹ? እሺ ገብቶኛል። እሱን መልሳለሁ። አንድ ነገር ልንገርህ ማለት ነው። አሁን ይሄ ሁሉም ተብሏል እንደፈለጋችሁ ብላችኋል፣ ችግር የለብኝም። ግን ልጅቷን ልካያት ለምትሉት ነገር ግን አንድ ያልገባኝ ነገር
ከልጅቷም አልተደዋወልኩም ነግሬሃለሁ ብያለሁ። ከባልየውም አልተደዋወልኩም፣ ከወንድሟም አልተደዋወልኩም። የጌታውን ወንድም ሳመጣ ነው ሀናን መኪና ላይ ያየኋት እያልኩ ነው። እኔ ሀናን ከቤቷ ውጭ ብዬን አስወጣኋት። ከባሏ ተነጋግሬ ነው። ከማን ተነጋግሬ ነው? ግን ሀናን ይላል ከተክላይ ጋር እንድትገናኝ ያደረጋት ማን ነው እንዴ? ማንም አላገናኛትም። ያለ ተከትላል። የጌታውን ወንድም ጋር ተከትላ እኮ ይመጣል። የጌታውን ወንድም ማን ላከው? ከዛ የጌታውን ወንድምማ ጌታውን እኔን አናገረኝ። ጌታውን ሲያናገረኝ የጌታውን ወንድም ሲመጣ እሱን ተከትላ ነው የመጣው። የጌታውን ወንድም ከዛ ማን ላከው ነው? ከእንትና ጋር ከተክላይ ጋር ማን ነው ያገናኘው? ማን አገናኘው? እኔ ነኝ ያገናኘው። እና ታዲያ ምንድነው? እና ታዲያ እንዴ አንተ ትልቅ ሰው አይደለም እንዴ? ይሄ አንዴ ህይወቴን አበላሽት ያለችው ለማን ነው? እሱን ጠይቀው እስኪ አንዴ። እሷ ለምሳሌ ሲሄዱ መንገድ ላይ እኔ ካሁን በኋላ ምን ህይወት አለኝ ህይወቴን አበላሽት ያለች ስታረቅስ አንደኛው ላይ እንደሰማት ተናግሯል። የገጠር ልጅ ሰምተሃል እንደ ስንለው እኔ እዛ አልሰማሁም፣ ጓደኛችን ግን ኮምቦልሻ ከደረስን በኋላ እንደዚህ ብላ ነበርኩ ብሎ ነግሮኛል አለ። አዎ የሰማው ነው በሚዲያ ሲያወራው። አዎ አሁን እኛ ቦታ ተደፈረችም አላሉኝም፣ ለኔ ደከመችም እንትን ተደፈረችም አላሉኝም። አሁን እኔ አላኩም ይኸውልህ ይመች እኔ አላኩም የሚባለው አማርኛ አይሰራም። አንደኛ ጌትነት ይኸውልህ ጌትነት ወይ ይቅርታ አድርግልኝ ጌትነት ወንድሙንና ያክስቱን ልጅ እሷን እና የገጠር ልጅን ገንዘብ ተስማምታ አንተ ጋራ 5500 ይከፍላሉ፣ 800 በኪሳቸው ያዙ፣ ድንበር ሲሻገሩ ቀሪውን ይከፍላሉ ብለህ ያወራኸው አንተ ነህ ከጌትነት ጋር። ጌትነት ደግሞ ይዞልህ የመጣው ማንን ነው? የገጠር ልጅ የሱን ወንድም ያክስቱን ልጅና ሃኒን እንደዛ አይደል ያመጣልህ? አዎ እና ታዲያ እኔ አልነገረኝም። አናለች አላለኝም። ከሪያ አላለች ወንድሜ ነው ያለ። ጌታው ወንድሜን ከወህተሊ ጋር አብሮ ይሄድ ያለ ያ አሁን ያን ነበር ማናገር ትችላለህ። ታዲያ ማን ጋር አውርታ ነው አንተ ጋር ያላወራይ ሴትዮ እንደብለህ ይዘግደ ለሱዳኒ ትሬላ ሰቅለ ትክሌ ዘንዳ እንዳደርሷት አደረክ። እኔ ጋር ያላወራች 5000 ብር ለማን ነው የምሰጠው? እሺ የናምና ልትቀበል ትችላለህ። አሁንም አላወራችም። 5500 ለማን ነው የሰጠችው? 5500 ለማን ነው የሰጠችው? ማይሰጠች እንድትሰጥ የተስማማችሁ ከማን ጋር ነው? ከጌትነት ጋር ነው? እኔ እኮ ነገርኩህ። በቃ እየነገርኩህ ያለሁት እኔ የጌታውን ወንድም ልጅን ሲሄድ የሷን ወጣች የገጠርም ልጅ ጁ የሸዋ ልጅን ጥያቄ መጠየቅ እፈልጋለሁ። ይሄ አይነፋም ይመች። አንተም ስለላካት መስሎኝ ከተከለ ጋር አባቷን ያገናኘ መሞቷን ያረዳ ሁሉን ነገር ቪዲዮ ቀርጻ ይቀርጥ የሚለውን የነገር እመነው ሚስቴንም ቢሆን እልካለሁ ብለህ ያልከው ሳያ አንድ ጊዜ እሺ ቆይስ አንድ ነገር ቆይስ አንድ ጊዜ ነው ጥሩ ልጅቷ አለሽ ካላችሁ ትክክለኛ የሚመጣ ሰው ያያሰው ካለ ቪዲዮ ያለ ሰው ካለ ያለ ብሏል። ያንድርሽ ያ ቪዲዮ ይውጣ። ልጅቷ አለች ሳያ አለች ካላችሁ ሳይሆን አስረግጣ ንገረው። አሁን ቆይ አንዴ ይጨርስ ሳያ ይጨርስና ታዋሪያለሽ። ያ ቪዲዮ ከመጣ እኔ ልጅቷን ከሰማይም ከምድርም ብዬ ከእናንተ ገዛዛራ ልጅቷን በአንድ ቀን አስለቅቃለሁ። እኔ ደግሞ አሁን የመሞቷን አካባቢዋን የገጠር ልጆች አሉ ከ7 ከ8 ቦታ አብረው የሄዱት ልጆች አሉ። ያን ነገር ከገመዱ ጀምሮ ነገ በቪዲዮ አስመጣላለሁ። ከገመድ መውጣት ጀምሬ የለበሰችዋን ልብስ ገባ የአስከሬንዋን ሁሉን ነገር መስቀሏን ያደረገችው መስቀል ነገ በቪዲዮ አስመጣላለሁ። ጠብቀኝ።
አስከሬኗ አትበል በህይወት ያለች ሰው ነች። አባቱ አስከሬኗ ምን ነው የምታወራው? አለች አንተ ታዲያ እንዴ ምን አይነት ሰው ነህ? አንዴ አለች። የምን አስከሬን ነው የምታመጣው? ጥያቄን ጠይቀው በተራ አንድ ጊዜ ጥያቄን ጠይቀው። ሳሪ የሾው መብረቅ ነኝ። ስሜን በደንብ እንድታውቀው ነው። ይሰማል አይደል? ድምጼ ይሰማሃል? የሚሉት ይሰማል። አሁን ጥያቄ አይደለም። እኔ አሁን አንድ ነገር ልንገር። እኛ አሁን ያለነው ሽምግልና ላይ ነው። ማን ጋር ነው የምትሸማገሉት? ማንም ይሁን አንተን አይመለከትም። ማስረጃ ካላችሁ ማስረጃችሁን ስጡን። እኛ የራሳችንን ስራ እኛም የራሳችን ማስረጃ እናመጣለን እኮ። የምትሸማገሉት ቆይ እናንተ የምታገኙ ነገር የለም። ጎሮሯችሁ ነው እየተበስባችሁ ባዳምጠኝ። ቆይ የምትሸማገሉት በምን ዙሪያ ነው? ልጅቱን እንዴ ልጅቱ ስለ ልጅቱ ምን ጉዳይ የምትሸማገሉት? እሺ ንገሩን እንጂ እኛም እህል እንኳን አይመለከትም እንዴ? እንዴት አይመለከትም? አባቷ ሽምግልና ነገር ትቻለዋል። አንተ አሁን የምትሸማገለው ይኸውልህ ሰውዬ ከደላሎቹ ጋራ ይኸውልህ አሁን ጥሩ ነው። ከደላሎቹ ጋራ ለማስፈታት ነው የምትሸማገሉት። ምንድነው ሽምግልናውን ነገር እንጂ እኛ ፎሎ በርቃችን አይደለም። እኛ ቲክታክ ላይ ዛሬ ነው የምንታወቀው። ገባረን ያንተን አይደለም ፎሎ የምፈልገው። ገብቶሃል አይደለ? አንተ ቆይ ለምን እሱ አይናገርም? አንተ ማንኛው ነህ? ለምን አየው? አንድ ጊዜ ልናገር እኔ ነገሩ ያለው እነሱ ጋር ነው። ባዚ አንድ ጊዜ እሺ ቆይ አሁን ይሄ ተናገረው በአንድ ጊዜ ወይ የሸዋው ያለው ነው ወይ መንዴ ነው? ሚወት አንሱና ማንኛችሁ ናችሁ የተናገራችሁት? እንዴ መናገር ፈልጋለሁ እኔ በቃኛና በቃን። ካሁን በኋላ የትኛውን ነው የምንናገረው? ሀቢቢ እሺ ቀጥል። የትኛውን አሁን ጥያቄ ጠይቀው የተናገራችሁት ያልከው? አሁን ማን ነው እሱ የሱን ስልክ ተቀብሎ ያናገረኝ? ሀቢቢ ይሄ ድምጽና ያ ድምጽ አንድ ነው። እሺ ጥሩ። እኛ እኮ ሐሳባችን እና አሁን ይሄ አሁን የተናገሩት ነገር አዳምጠኝ። እኛ እንደ ህዝብ ጠያቂ ነን እንጂ የሱ ወገን አይደለንም። ጠዋትም እነሱ እንደ ህዝብ ነው የጠየቅነው። ከሰማኸኝ አማርኛዬን ከሰማህ ሞታለች የተባለችበት ቦታ ላይ አዳምጠኝ። እኛም የጠየቅነው ጥያቄ ሞታለች የተባለችበት ቦታ ላይ ምናልባት አውድቅ ወይም ደግሞ ጂኒ ከሆነ ያመማት ድርቅ ያረጋት እንዳላችሁን በኋላስ ተነስታ እንዳጋጣሚ በሌላ ደላላጅ ገብታስ ቢሆን የሚል ጥያቄ አቅርበናል። እኛ ስንጠይቅ እነሱንም የነሱንም ነው የጠየቅነው። ገብቷል? ብዙ አውርተናል፣ ብዙ ተነጋግረናል። እኔ ለምሳሌ መጀመሪያ ለባልየው የሰጡህ መረጃ አለ። ባልየውን ጆሃር የሚባል ልጅ ምን አይነት መረጃ ሰጥቷል ብለህ አውራው። ማን ነው ደላላው? በማን ሄደችው? በምንድነው? ማን ነው መንገዱ የሚለውን አላቅም። እኔ በዚያ ሰዓት ከማንም ወገን አይደለሁም ወይም አይደለንም። እኛ እውነትም ፈላጊ ነን። ሀና እህታችን የሀገራችን ልጅ ናት። በህይወት ካለችልን ደስተኛ ነን። አላህ በህይወት ያኑራት። እንድትገኝ ነው የምንፈልገው። ሰያ አሁን ሰያ ሽምግልና ይዘናል አላቸው። ሰያ ቆይ አንድ ጊዜ ይኸውልህ ተሱ ላይ ስልኩን ቀምተው ከሱ ላይ ስልኩን ተቀብሎ እኛ ሽምግልና ላይ ነን። ከማን ጋር ነው? አያገባህም ማለት አባትየው ሽምግልና አልፈልግም ብሏል። እሺ ከማን ጋር ነው የሚሸማገሉት? እኛ ካሁን በላይ እነሱንም ስልክ አናነሳ፣ ማንም ቢደውል አናነሳ። ለምን የሚሸማገሉት? ልጅቱ የእጁና ምንዴ አንዴ ቆይ አባትየው ጋር ትልቅ እውነት አለ። ዋናው ኬዙ ያለው ይመች ነው። ይመች አሁንም ሿሿ እየተጫወተ ነው። ስለዚህ ሰምተሃል፣ ኃላፊነቱ ያንተ ነው። ልጅቷን 5500 ብር ልትቀበሉ የላካት አንተ ነህ። ወደድክም ጠላህም በዙሪያ አካባቢ ሁሉም ነገር ተጠናቋል። ሁሉም ወደድክም ጠላህም በደምብ ስሙ። ምንም እንደማታመጣ ልጅቷ አንዲት ጥፍሯ ጎላ ብመጣ የምትከፍለውን ዋጋ ታውቃለህ። ከዚህ በኋላ ገብቷል። ወንድ አባት ነው ያላቸው። ወንድ አባት ነው ያላት ልጅቷ። አንተ መተህ የምትቀልድበት ሰዓት አልፏል። ከዚህ በኋላ 20 ዓመት ሙሉ የፈጀ ወጣት የነሱ እንባ ነው ዛሬ እዚህ ጋር የጣለህ። ወደድክም ጠላህም የምነግርህ እኛ ደግሞ አለን ለልጅቷ በፈለገችው በብርም
በፈለገችው ነገር ከጎኗ ነን። በህይወት አለች ልጅቷ። ተደራረህም ጭቃ ውስጥም ቁልቋል ውስጥም ገብተን ልጅቷን አስረክበን ከዛ በኋላ እኛ አንተዋወቅም። እኔ እናንተ አጠቃላይ አለዛ ማንቁርቱ ይያዛል እያንዳንዱ ቤተሰብ ማለት ነው። አስረግጬ ምነግር እነሸቴ ሞገስ ተወልደው ባደጉበት አካባቢ ተወልደህ አድገህ እንደዚህ አይነት ቅጥፈት፣ ሌብነት፣ ህዝብን ማጭበርበር፣ ወጣትን መፍጀት ከየት አባህ መጥተህ ነው ሸዋ ምድር ላይ እንዲህ አይነት ነገር የምትሰራው? ምንም አባህ አታመጣም። ስማ ይበቃል። የንግግር አራቀኑ ማፋይዳ እኔ ጁ የሸዋ አንድ ጥያቄ ብቻ አንተ ልጠይቅህ እንደው በፈጠረ ሳልጠይቅ እንዳልወጣ ነው። ጠይቅኝ። እናንተ ለነሱ ስታወራቸው በግሩፕ ሆናችሁ ሁሉም ሲሞት ይቀረጻል ብላችሁ ስትሉ አዎ ሁሉም ይቀረጽላችኋል ስትባሉ አዎ ብሎኛል ብለሃልሳ አውራኝ መልስልኝ። አዎ ብዬሻለሁ። ታዲያ ለምንድን ነው የእሱ ያልተቀረጸው? አይውልሽ አሁንም ከሰማሽ መጀመሪያ ስናገር ቆይ አባ ልመልስ። አባ የተጭበረበረ ነገር አለ። እናንተ ስትናገሩ የተጭበረበረ ተረጋጋ። ይመልስልኝ በፈጠረ የምን ብቻ ይመልስልኝ። እኔ አንተ የምትጠይቀውን ጥያቄ እያዳመጥኩ ነው እስካሁን። እኔም አንተ የምትጠይቀውን ጥያቄ ጠያቂ ነኝ። መልስልኝ እቺ ብቻ። እኛም ጠይቀናል ይሄን ጥያቄ ሳራ። እኛ መሀል ላይ ሆነን የህዝብ ጥያቄ ነው የጠየቅናቸው። ገባሽ? እዚያ ጋር ማድረግ አችሉም ወይ ስንል እንደውም ልጁ ላይተር ሊያመጣ ሄዶ ከልጆቹ ላይተር ተቀብሎ መጥቷል። አንደኛው ላይተር ሄዶ ተቀብሎ የመጣ ሰው ያን ማድረግ የቻለ ካሜራ ይዞ ሄዶ መቅረጽ አይችልም ወይ ብዬ ጠየቅኩት ተክላይን። ከዛ መጀመሪያ የህይወት አድን ነው። ላይተር ይዞ ሄዶ እኮ ህይወት ሊያድን ነው። ህይወታቸውን ገብረው እነዚህ ልጆች በህይወታቸው ቆርጠው የሄዱት ልጅቷ በህይወት ስላለች ህይወት ሊያድኑ ነው። ከሞተች በኋላ እነዚህ ልጆች እንዴት ነው ካሜራ ይዘው ሄደው ህይወታቸውን አደጋ ውስጥ የሚያስገቡት? ምን አደጋ ያስገባሉ? አሁን አንተ ቅድም ስትናገር ቆይ ሳሪ እዚህ ጋር እሺ፣ ካሜራ ለመቅረጽ ህይወታቸው የሚያስገባ ከሆነ እንዴት ለመቅበር ቻሉ? እናንተ ሁሉም ስላወራችሁ እያወረዱን ስለሆነ እኔ ሁለት ነገር አውርቼ ልጨርስ። መች መልሶ ቴዲ ይሄንን እኮ አልመለሰም። ፕሊዝ እያወረዱን ነው። አንድ ጊዜ ላወራ አንድ ደቂቃ ቆይ ነፍጠኛ አይደል እዛ ቆፍራችሁ ቆይ ፕሊስ ነፍጠኛ አንድ ያዳም አይውልኝ የተደበቀ እውነት አለ እያልኩ ነው እኮ የተደበቀ እውነት አለ። በእናትህ ነው የተቆፈረ ቆፍረው ለመቅበር የተዘጋጁ ሰዎች ዳራ ተደማሙ ነው ግን ነፍጠኛው አሁን አይደል የገባው ምን አይነት ሰው በእናትህ እኔ መግባት አለ መግባት አይደለም። እኔ ድል ስጠኝ። ለሳሪም ለጁሃርም የሚብራራ ነገር አለ። አንደኛ መርከዙን ከታለፈ ሁሉንም መርከዝ ከታለፈ በኋላ ነው የገመድ መወጫጫ የሚወጣው። ሄደንበታልኛ ሄደን የመጣንበት ነው። ገመዱን ከተወጣ በኋላ መንደርና ሱቅ እንጂ መርከዝ የለም። ገባህ አይደለ? መርከዝ የሚባል ነገር የለም። እዛ ቦታ ላይ የሚያስፈራም ነገር የለም። ትላንትና ሙሉ ቀን ስናገረው የነበረ ነው። ይሄንን የገጠር ልጅ መጥቶ ሁሉንም መርከዝ ከጨረስክ በኋላ ቢያንስ የአንድ ሰዓት ተኩል ወይም የሁለት ሰዓት መንገድ ከሄድክ በኋላ የገመዱን መወጫጫ ታገኘዋለህ። በገመዱ ከወጣህ በኋላ ምንም አይነት መርከዝም የሚያስፈራም ነገር የለም። ይሄንን የገጠር ልጅ ከኛ ፊት ነው ገመዱን ይዛ የወጣችው ብሏል። ገመዱን ይዛ ከወጣች ከዛ በኋላ የ20 ደቂቃ መንገድ ሄደህ ነው መንደሩንና ቢጋላውን ሱቁን የምታገኘው። ከዛ ሞታለች እንኳን ከተባልክ መልሰክ ያችን የ20 ደቂቃ መንገድ የምታስፈራ መንገድ የላትም፣ መርከዝም የለውም። ለምንድነው ያልቀረጽካት ብለን ጠይቀነዋል። ከመርከዙ ከገመዱ በኋላ የሄዱ ሰዎች አሉና አብዶየጁ ሄደን የመጣንበት መንገድ ነው። በአይናችን ያየነው የምናቀው መንገድ ነው። መርከዝም የሚባል የለም፣ የሚያስፈራ መንገድም የለም። አራት ነጥብ። ይሄንን ለመናገር ነው። ይሄው ትልቅ ነጥብ ነው። ያዙት በደንብ ኦኬ። እኛ ሄደን የመጣንበት ነው። አብዶየጁ የሚባል ልጅ አለ። እኔ ትላንትና ጀምሬ ስለፈልፍ ከዛ በኋላ ስልካችሁንም አትነጠቁም። ስልክ ራሱ የምትነጠቁት የት ነው? ገና ድንበሩ ሳትደርሱ ሁቲዎች ምናምን የሆኑ ሰዎች ስላሉ ሌሎች ሽፍቶችም ስላሉ ስልካችሁን ራሱ የምትነጠቁት ወዲህ መካከል ላይ ነው እንጂ ሸብክ ካለፍክ በኋላ ቁልቁለቷን ስትወርድ የመኞች አሉ ምናምን የሚያጠራቅሙበት ቦታ እዛ ላይ ከደረስክ በኋላ ስልክ ይሰጣል። አራት ነጥብ። ገባህ አይደለ? የትኛው መርከዝ ላይ ነው
በገመድ ተወጥቶ በዛ ተወርዶ የሚባለው ገመዱን ከወጣህ በኋላ መርከዝ የለም፣ የሚያስፈራ ነገር የለም። ያችን የ20 ደቂቃ መንገድ ሄደህ ያችን መንደር ታገኛለህ፣ ሱቅ ታገኛለህ፣ የሚበላ ታገኛለህ፣ የሚጠጣ ታገኛለህ። እዛ ድረስ እንኳን አይደለም መርከዙን አልፎ ቁልቁለት የሚወረድ ያለ እዛ ውስጥ ከወረክ በኋላ ቀርሞ ሰላም ያለው መንገድ ነው የምትሄደው። ይሄንን የተጭበረበረ አካሄድ ነው ለእናንተ የነገሯችሁ። እኔ ከዋሻው በመንገዱ ላይ የሄዱ ሰዎች ይግቡና ይናገሩ። 4 ነጥብ። የሚያስፈራ ነገር የለም። ለመቅበርም ቪዲዮ ለመቀረጽም ለልጅቱ ቁስ ነገር ለማድረስም የሚያስፈራ ነገር የለም። ይሄንን እንዳልናገር 10 ጊዜ ሲወርዱ ስለነበረ ነው እኔ ታዴ በመካከል የገባሁበት ሆዴ ብስሽቅ ብሎ በስዬ ነው። ይቅርታ። ኢትስ ኦኬ። ይሄ ነው ያለው ነገር ሁላችንም የሚሆነው። እኔ ደግሞ 1 2 ነገር የታየ